የያስከው ስም አንተ ላይ ተጽዕኖ እንዳለው እንደ ስም መሆን እንዳልቻልክ እየተሰማ ከሆነ አይደለም ምእመኑ ሰባኪው ሰልችቶት የለው ክርስቲያን የሚለው ስም ይወጣልን በአንጾኪያ አይደለም። አሁን አንጾኪያ በዚህ ስም ውስጥ አለችው ያላቸው ጋር ሄደው የተመቻቸው ጋር ሄደው ምጥ ነው የሚሆነው። በቃ አይቻልም ገንዘቡ ይግባና ከዛ ይወጣል ተባለ። አሁን ህዝቡን አምጡ ስንል የቆየው ነገር ትተን እንኩ እያልን ደግሞ ብናስጨንቀው አሁን ሰው ኦሪት ሲደረግ እንደሚሸወደው ምእመኑን አትሸውደውም። በቃ ግልጽ ያለ ሰው ስለሆነ 1000 ምእመናን ማይሞሉ 500 ምእመናን ባሉበት ቦታ ትልቅ የመንግስት ባለስልጣን እንኳን ደሞዝ የሆነውን ብር ለአበል ተብሎ እኛ 20 ዓመት ህንጻውን ሰርተን ስንጨርስ እነሱ 20 ዓመት ሰውን ወሰደዋል። ፓትርያርክን የሚያክሉ የቤተክርስቲያኒቷን ትልቅ አባት የሰደበ ሆስፒታል ክትትል ማድረግ ያለበት እኮ ምግብ ለሚያመላልሰው አይደል? ታማሚው ያላስታማሚው ይመጣው ነው። ከአባትነት ይልቅ ወደ ብሎኬት ድርደራ እንዴት አናስለን? እኔ እኮ 20 ዓመት ሆነኝ። ከዛ ሴትዮዋ ከነ ልጆቿ ቀየረች። እኛ ያላገኘነውን ገንዘብ አገኘን የምትል ገንዘብ በጣም ተንከባካቢ ያለ ትክክለኛ ትምህርት ስለያዙ አይደለም። ትክክለኛ ትምህርት ባይዙ ልደታቸውን ለምን ቤት ከሚያከሩ ቤተክርስቲያን ያከሩ። በዚህ ችግራቸው የተነሳ እምነታቸውን ሊቀየሩ ይችላሉ። አልዓዛር ሞቶ እኮ ከሞት ሊያስነሳው ሲሄድ ማርታና ማርያም ሲያለቅሱ አይቶ ጌታ ኢየሱስም አለቀሰ አይደል የሚለው። ሰላም ሰላም ተወዳጆች በእያላችሁበት የምድር ዳርቻ የእግዚአብሔር ሰላም ይብዛላችሁ። ይህ ብርሃን ፖድካስት ነው። እንደተለመደው እንግዲህ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ እናሳስባለን። ዛሬም ከእጅግ ከምንወደው ወንድማችን ከኢዮብ ዘሚካኤል ጋር ያለ ነው። እንግዲህ አንዳንድ ሀሳቦችን እናነሳለን። ኢዮብ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲህ አንዳንድ ሀሳቦችን እያነሳን እንድናወራ ነው። ምናልባት መጀመሪያ ላይ ግን ኢዮብ ማን ነው የሚለውን የተወሰነ ነገር ምትል ነገር ይኖር ይሆን? ያው ብዙዎቹ ያውቁኛል። ያው አንድ ክርስቲያን በተቻለው መጠን ቲክቶክ ላይ መንፈሳዊ ነገሮችን ለመጠያየቅ፣ ለማብራራት፣ ለመማማር የሚተጋ ወንድም ነው። ወንድም ካልከኝ ማለት ነው፣ ካልካድከኝ እኔማ መምህር እንዳለ ነው እንጂማ ወንድምነትን አልከ። በቤተክርስቲያናችን በነገራችን ላይ መምህር የሚለው የሚነገርበት ቦታና አውድ እና ደግሞ የሚባሉ ሰዎች አሉ እና ሰው ስላስተማረ ብቻ መምህር አይባልም። በቤተክርስቲያናችን ሊላክ ይገባል። ሁሉ መምህር ካለን አስቸጋሪ ነው የሚሆነው። እሺ እንግዲህ ዛሬ አንዳንድ ጉዳዮችን እያነሳን ከቤተክርስቲያን በተለይ ከአስተዳደር ጋር በተገናኘ ጉዳይ እንድናወራ ነው ሀሳባችን። ያው ቤተክርስቲያን እንግዲህ ረጅም ዘመናትን የተጓዘች ወይ ደግሞ 2000 ዓመታትን አልፋ ያለች ቤተክርስቲያን ናት። እቺ ቤተክርስቲያን የጌታ ቤተክርስቲያን ናት። ግን የጌታ ቤተክርስቲያን ብትሆንም አስተዳደር ደግሞ አላት። ወይም ምናልባት በዘመናችን ቤተ ክህነት ብለን የምንጠራው ይሄ የቤተክርስቲያኒቱን ነገር ለማስተዳደር የሚሾሙ የሚቀመጡ አካሎች አሉ። ዞሮ ዞሮ የአስተዳደር ሲስተም አለ ማለት ነው እና ከዚህ አንፃር ብዙ እንግዲህ አስተዳደር ላይ ብዙ ክሌሞች ወይም ደግሞ ብዙ ትችቶች ወይ ደግሞ ብዙ ቁጭቶች ሲሰነዘሩ እንሰማለን እና ከዚህ አንፃር ምናልባት የተወሰነ ሀሳቦችን ብንመለከት አሁን እንግዲህ የመጀመሪያ ነገር ቅድም እንዳልኩ ሹመቶች አሉ ለምሳሌ እና እነዚህ ሹመቶች ሲደረጉ የሚደረጉበት ግራውንድ ምንድነው? እገሌ ተሾመ ይባላል፣ እገሌ ተሻረ ይባላል። ምንድነው ግራውንዳቸው? ለምሳሌ እንግዲህ እንደ ምሳሌ ካነሳን በቅርብ እንኳን ወይ ደግሞ ተደጋጋሚ ጊዜ የምንሰማው አዲስ አበባ ሀገረ ስብከት ያው በቅርባችን ካለው ስንነሳ እገሌ ተሾሙ፣ እገሌ ደግሞ ተሻሩ የሁሉ ጊዜ ሀሳብ ነው። እገሌ ተሾመ፣ እገሌ ተሻረ። እገሌ ተሾመ ሲባል እንዴት ነው ሹመቱ? ተሻረ ሲባል እንዴት ነው ሽረቱ? አስቀድሞ በቤተክርስቲያን ውስጥ አስተዳደር ጉዳይ መሰረታዊ ነገር ነው። ለወንጌል፣ ለልማት ለምን አስተዳደራዊ ሁኔታ የተመቸ ከሆነና ጥሩ አስተዳደር ካለ ጥሩ የወንጌል ስርጭት ይኖራል። ጥሩ ሰዎችን ወደ ቤተክርስቲያን የመጥራት ሂደቱ ይኖራል። የልማት ነገር ይኖራል። እያንዳንዱ ክርስቲያን የሚያድግበትን ነገር ለማመቻቸት ራሱን የቻለ እንዲሆን ተጽዕኖ በኋላ በደንብ እናነሳዋለን። በኢኮኖሚ እያንዳንዱ ክርስቲያን በጠነከረ ቁጥር ለቤተክርስቲያን ምን ያደርጋል የሚለው ማየት እንችላለን እና ለነዚህ ሁሉ አስተዳደር በጣም መሰረታዊ ጉዳይ ነው እና አስተዳደራዊ ጉዳዮች ከተበላሹ ብዙ ነገሮች አብረው ይበላሻሉ። የሹመት ጉዳይ እንደ ልጅ ነው የምናነሳው። በነገራችን ላይ አስቀድሜ መናገር የምፈልገው የመልካም አስተዳደር አንዱ መገለጫ አሳታፊነት ነው እና በዛ አስተዳደር ውስጥ ያሉ ተሳታፊ መሆን አለባቸው እያንዳንዱ ነገር ላይ እንደየድርሻቸው ማለት ነው እና ካለን ተሳትፎ አንዱኛ ሀሳባችን መግለጽ ነው እና ከዛ አንፃር ነው አሁን ሀሳብ የምንሰጠው እና
የሹመት ጉዳይ አገልግሎት መስፈርት መሆኑ ቀርቷል። ከወረቀት የዘለለ ነው ብዬ አላስብም። ወረቀት ላይ አስተዳደሮች ሲላኩ ምን እየተባሉ ነው የሚላኩት? ወንጌል እንድታሰራጭ፣ ህዝቡን እረኛ እንድትሆን እንደዚህ ይባልና ይላካሉ። ሲሄዱ ዋናው ተግባራቸው ግን ምን ይሆናል? ህንፃ መገንባት ምናምን ይሆናል። እና ግራውንዱ ተበላሽቷል ብዬ አስባለሁ። ስህተቶች አሉ። የቤተክርስቲያን ተቀዳሚ ተግባሯ እየተረሳ መጥቷል ብዬ አስባለሁ። ለምንድን ነው ይሄ የሆነው? ለምሳሌ ቤተክርስቲያን ለአስተዳዳሪዎች፣ ለየአድባራት አስተዳዳሪዎች፣ ለወረዳ ምናምን አስተዳዳሪዎች ባመጡት የምዕመን ብዛት፣ ባሳመኑት ኢአማኒ ብዛት፣ ወደ እምነት ባመጡት ማለት ነው ብዛት፣ ወደ ንስሐ ባመጡት ምዕመን ብዛት ስም ቢወጣላቸው፣ በዛ ልክ እድገት ቢኖራቸው በጣም ጥሩ የወንጌል ስርጭት ይኖረን ነበር። አሁን ግን ህንፃ ባስጀመሩት፣ ህንፃ በገነቡት ነው ስምና እድገት የሚኖር። ስለዚህ በቃ ዋናው ተግባራቸው ህንፃ ይሆናል ማለት ነው። ምክንያቱም ስሙም ያለው እድገቱም ያለው የተለየ ትልቁ ሹመትም የሚመጣው በዛ ነው። የልማት አባት ይባላል። ለምንድን ነው የምዕመኑ አባት መሆን ያልቻለው? ለምንድን ነው በምዕመን አባትነት ሹመቱና ስሙ ማይመጣው? ስም ሲበዛ ያን ያህል ደጋፊ አይደለሁም። ጊዜ ከማባከን ውጭ ትርጉም የለውም። ስም ጫናም አለው። አንዳንድ ሰው እንደውም እኔ አልፈልግም ቢል ጥሩ ነው። አንዳንዶች አሁን አልፈልግም የሚሉ አሉ። እና ስሙ ሲበዛ ሊቀ ምናምን ሲባል እንደ እንትኑ ሰምታል። ምንድን ነው እሱ? እንደ የውሻዋን ታሪክ ሰምታል? ምን አልሰማሁም። አንድ ኢትዮጵያዊ አንድ ጣሊያናዊ ጋር ይሰራልና ያው እንትኑን በትክክል ናሬሽኑን ላልተረከው እችላለሁ፣ ግን ሀሳቡ ነውና ጣሊያናዊ ጋር የሚሰራው እዛ በሚሰራበት ወቅት ያ ጣሊያናዊ ውሻ አለው እና የውሻዋ ስም በአንድ ኢትዮጵያዊ ጀግና ስም ነው የተሰየመው እና ያ ኢትዮጵያዊ ይሰማዋል ማለት ነው። ሁሌ ይሰማዋል ምናምን ነገርና የሆነ ሰዓት ላይ ውሻዋ ሞተች። ምን ሆና ሞተች ሲባል ስሟ ከብዷት ይገላል። ስም ሲከብድ ከባድ ነው። ግን እሱም ስም እንዲከብድህ ሞራል ይፈልጋል ብዬ አስባለሁ። ማለት ያን ነገር ማሰብ አለብህ። የያዝከው ስም አንተ ላይ ተጽዕኖ እንዳለው እንደ ስም መሆን እንዳልቻልክ እየተሰማ ከሆነ ስም ሊገልህም ደግሞ ስምህም ሊያተጋህም ይችላል። እና እኔ አሁን ላይ ስም እያተጋ ነው አይመስለኝም። ባይዞ ለምሳሌ እኔ የመጀመሪያው ምን አይጠቅ ያለ መሰለህ፣ አንድ ሰው ወደ ሹመት ሲመጣ ወደ ሹመቱ የሚመጣበት ግራውንድ ምንድን ነው? ለምሳሌ ሊሾም ነው። ምን ሊያደርግ አይደል? ለምሳሌ አሁን አስገባ ትባላለህ እኮ እቅድ ምንድን ነው ተብለህ ትጠይቃለህ፣ የሆነ ቢሮዎች ላይ ማለት ነው። አንድ ሰው የቤተክርስቲያን አስተዳዳሪ ሆኖም ሲሾም ወይም ስራ አስኪያጅ ሆኖ ሲሾም ምን ሊሰራ ነው? ይሄን ልሰራ ብሎ ነው መሾም ያለበት አይደል? ምሰራው ይሄንን ብሎ ጆት ዳውን አድርጎ ወይ ደግሞ ሊስት አውት አድርጎ ይሄን ሰራለሁ ብሎ ይሾማል። እነዚህን ስራዎች ሰራለሁ ብሎ ሲሾም ስራዎቹ ታይተው የመጀመሪያው እንግዲህ ከምዕመናን ጋር በተገናኘ ጉዳይ ከወንጌል ጋር በተገናኘ ጉዳይ ስለመሆኑ ምን ጠቅ የለውም። ይሄን ማድረግ ሲያቅተው ይሄው ይሄን እሰራለሁ ብለህ ነበር፣ ይሄን አልሰራህም፣ ስለዚህ ከዚህ ሹመትህ ምን ትላለህ? ተወርዳለህ መባል አለበት። ሲሾምም ቤት በኩል መጥቶ እንደተሾመ አይታወቅም፣ ሲሻርም ለምን እንደተሻረ አይታወቅም። እሱን እኮ ነው የምልህ። መስፈርቱ ከአባትነት ይልቅ ወደ ብሎኬት ድርደራ ተሻግሯል እና አባትነት፣ የወንጌል እረኛነት፣ የወንጌል ሰባኪነትና የምዕመኑ እረኝነት ተረስቷል ብዬ ነው የማስበው። ደግሞ እንትን እንጂ አሁን ሹመቱም ላይ ከግንቡም በላይ ራሱ መካከለኛዎች አሉ። መካከለኛ አለ። መካከለኛ ማለት ለምሳሌ የምትሾመው አካል አንተ ከሆንክ እኔ ከአንተ ጋር ጥሩ ቅርበት ካለኝ የሆነን ሰው አንስቼ ለማሾም እመጣለሁ፣ መካከለኛ ሆኜ ያገለግላለሁ ማለት ነው። ከዚያ የሚሾመው ሰው የሚሾመው ወይ ገንዘብ ያለው ይሆናል፣ ወይ ዘመድ ያለው ይሆናል፣ ወይ የሆነ ነገር አለ ቃል ቢገባ ማለት ነው እንጂ በግልጥ ከሆነ የሚሾመው ሰው ሲሾም አንደኛ ከትምህርት ዝግጅቱ፣ ከአገልግሎቱ፣ ከስነ ምግባሩ፣ ከቅድስና ህይወቱ ታይቶ ከዚያስ ሊሰራ ያሰበው ደግሞ ይሄን ሊሰራ ግቡ ብሎ ፕሮፖዛል ወይ ደግሞ ሊሰራ ያለውን ሐሳብ አቅርበው ሲሾም ክሊር ነው። አሁን ማንም ሲሾም የሚሾመው ተሹሟል የሚለው ነው የምሰማው፣ ተሽሯል ነው የምሰማው። ተሹሟል ሲባል እነማን ከሱ ጋር ተወዳድረው ነበር? እሱ በምን መስፈርት ወደዛ ሹመት መጣ?
ለምሳሌ አንዳንድ መስሪያ ቤቶች የሆነ ስራ ሲኖራቸው ጨረታ ያወጣሉ እና የተሻለ ሚስማማቸውን ከተጫረቱ ውስጥ መርጠው ይወስዳሉ። ያልፋል። ልክ እንደዛ አስተዳዳሪዎቹም እዚህ ጨረታ ነው ጨረታ ባይሆንም ሀሳቡ ምንድነው ሊያደርጉ የሚገባቸውን ነገሮች ማቅረብ አለባቸው። ለምሳሌ አንድ ደብር ላይ ለመሾም የደብሩን ችግር ማወቅ አለባቸው። ምን መደረግ አለባቸው የሚለውን ማሳየት አለባቸው መጀመሪያ። በዛ ነው የሚጠየቀው። ከዛን ያልከውን አላመጣህም፣ ያልከውን ለውጥ አላመጣህም ተብሎ ሊጠየቅ ይገባል። አሁን ላይ ሹመቱ እንዳልከው ወይ በሰው ነው ወይ በዘመድ ነው ወይ በገንዘብ ነው። በደንብ እንመጣበታለን ገንዘቡ ላይ እና በዚህ ይሾማል። በዚህ ሁኔታ የተሾመ ሰው እመነኝ ለመንጋው ያን ያለረኛ የመሆን እንትኑ አይኖረውም፣ እድሉም አይኖረውም፣ ፍላጎቱም አይኖረውም። ምክንያቱም እሱ ራሱ የመጣው በረኝነት ውስጥ አይደለም፣ በቤተክርስቲያን በስርዓቱ ውስጥ ስላልመጣ በስርዓቱ ውስጥ አለመምጣቱ ተጽዕኖ ያሳድርበታል ማለት ነው። የአዲስ አበባ ሀገረ ስብከት ብለሃልና ቅድም የአዲስ አበባ ሀገረ ስብከት ሹመት እኔ ያስቀኛል። ሲሾሙ በጭብጫቦ ሲሻሩ ደግሞ በውርደት ነው። ስም ወጥቶላቸው ተዋርደው ነው የሚሻሩት። እና ለምን የአዲስ አበባ ሀገረ ስብከት ብቻ እላለሁ? ለምንድን ነው ሌሎች የሉም ወይ? በዚህ በአዲስ አበባ ሀገረ ስብከት ልክ የሚሆን የለም። በጣም ሽኩቻ አለ ለመግባት፣ ሲወርዱም ደግሞ በጣም በስድብ በጣም በንቀት እና ትላልቅ ሊቃነ ጳጳሳት እንኳን ማይሆን ስም እየተሰጣቸው የሚወርዱበት ሁኔታ አለ። ለምንድን ነው ሲባል ትልቅ የገንዘብ ፍሰት አለው እንደሚታወቀው። ያ ደግሞ የብዙዎችን ትኩረት ስቧል። ትኩረታቸው የተሳበው እነማን ናቸው ሲባል ለምሳሌ ከከተማ ከመሀል ከተማ ራቅ ያለ ሀገረ ስብከት ላይ ሂዱ ቢባሉ ማይሄዱ ናቸው። ለምን? ጉዳዩ አገልግሎት ከሆነ እዛም ምእመን ነው ያለው፣ እዛም የስላሴ ፍጥረት ነው ያለው። ለምን አይሄዱም? ለምንስ መስፈርቱ የአገልጋይነት አይሆንም? አገልጋይነት ቢሆን እኮ የሚሾሙት በአገልግሎታቸው እንደመሆኑ መጠን ካላገለገሉ እንደሚሻሩ ስለሚያውቁ በአገልግሎታቸው ይጠነክራሉ። በቃ ሰው ይሄ ሆኗላ። አስተዳደሩ ራሱ ጊዜውን መከተል አለበት። ጥንት ላይ የነበረው ለምሳሌ ድሮ ላይ በታሪክ እንደምንሰማው ቤተክርስቲያን ቁልፍ የላትም፣ ሰውም አስራቱን ምናምን አስቀምጦ ሲሄድ የሚያነሳ የለም ይባላል። ለምሳሌ ዘመኑ አልፈቀደም፣ ሌባ መጣ፣ ተቆለፈ። በትንሽ ቁልፍም አልሆነም። የቤተክርስቲያን ቁልፍ አሁን በጣም ግዙፍ ነው የሚሆነው። ለምን? ሙዳየ ምጽዋት ገልባጭ ስለመጣ አይደለ? ልክ እንደዛ አስተዳደሩ ያለውን የሰውን ሁኔታ አሁን በገንዘብ የሚቀጠር ምዕመን የማይገደው ሰው ከመጣ አንተ ደግሞ በስርዓት ልትገድበው ይገባል። ያ ካልሆነ ይሄ ኢትዮጵያ አትጠፋም፣ ቤተክርስቲያን እንደዚህ አትሆንም በሚል በትምክህት ቤተክርስቲያንን ምዕመናንን እየጎዱ ያሉ አሉ ብዬ አስባለሁ። ለምሳሌ ክርስቲያን የተባልነው የት ነው? ክርስቲያን የሚለው ስም ይወጣልን በአንጾኪያ አይደለም? አሁን አንጾኪያ በዚህ ስም ውስጥ አለች ወይ? የለችም። ስም እንኳን ያገኘንባት ከተማ ያገኘንባት ቦታ ይህንን ማንነት እያጣች ከመጣች እኛ ማናጣበት ምንም ምክንያት የለም። አጉል ትምክህት ገደል ይከተናል እንጂ አይጠቅመንም። ስለዚህ ከትምክህት ተወጥቶ ሊሰራ ይገባል እና የአስተዳደሩ መስፈርቱ ወንጌል፣ መስፈርቱ አባትነት ስላልሆነ መስፈርቱ ሰው፣ ታዋቂነት፣ ገንዘብ ስለሆነ ምንፈልገውን ከቤተክርስቲያን ልናገኝ የሚገባውን አገልግሎት እያገኘን አይደለም። ለምሳሌ ቤተክርስቲያኒቷ በሀገር ውስጥ ያላት እድሜ ረጅም ነው አይደለ? እንደ እድሜዋ ነች ወይ? ባላት አካባቢ ላይ ባላት ሁኔታ ኦርቶዶክስ ምንድነች? ማያቅ ህብረተሰብ አለ። አሁን ክርስትና ምንድነው? ማያቅ ህብረተሰብ አለ እና ከከተማ ከቅርብ ቦታዎች ያልወጣ አገልግሎት እንዲሆነን ያደረገው ዋናው ነገር ይሄ የጥቅማ ጥቅም ጉዳይ ነው ብዬ አስባለሁ። ባይዜ ለምሳሌ አንድ ሰው ሲሾም የደሞዝ እኮ ሊኖረው ይችላል፣ የሆነ ነገር ሊኖረው ይችላል። ግን መሰረታዊ ዓላማው ምንድነው ነው? አሁን የመጀመሪያው መሰረታዊ ዓላማ ምንድነው ከተባለ ምዕመናንን ለማጽናት ወይ ደግሞ ወንጌል ለመስራት ነው። ወንጌል ደግሞ በሁለት መንገድ ነው የሚሰራው። በኤክሳም ወንጌል የሚሰራው ለአዲስ አማኞች ወንጌል ይነገራል፣ ላመኑት ደግሞ እንዲጸኑ ይደረጋል። ስለዚህ አሁን እየተሰራ ነው ወይ እሱ አዲስ አማኞችን ማምጣት ላይ ተው፣ አዲስ አማኞችን ማምጣት የመጀመሪያው ያሉትን እያጸናን ነው ወይ? አሁን አስተዳዳሪዎች፣ ስራ አስኪያጆች፣ ተሿሚዎች በሙሉ በሚሰሩት ስራ ውስጥ ሜጀር መደረግ ያለባቸው ባይጄ ገንዘብ የትም ቦታ እንትን ክፍተት እንዳይፈጠር ልዑክ እየተላከ ቆጣሪ ያለ አብሮ
አንድ ብር ላይ ገንዘብ ሲገባ ቆጣሪ ያለ ብሎ ቁጭ ብሎ ቢቆጥር ስንት ገባ ምናምን ሪፖርት አለው በየጊዜው። ስንት ሰው ቅዱስ ቁርባን ተቀበለ ሪፖርት አለ። ስንት ሰው ንስሐ ገባ ሪፖርት አለ። ስንት ሰው ደግሞ በቅዳሴው ላይ በረታ ወይስ ደግሞ ደከመ ሪፖርት አለ። የለም። ምን ያህል ሰው የቆረበ ነው ጉዳይ አይደለም። ምን ያህል ሰው ደግሞ ንስሐ የገባ ነው ጉዳይ አይደለም። ምን ያህል ሰው የጠመቀ ነው ጉዳይ አይደለም። እና ምን ያህል ገቢ ገብቷል በየጊዜው ቁጥጥር አለው፣ በየጊዜው ክትትል አለው። የኛ ክትትል መሆን ያለበት ለማን ነው? ሆስፒታል ክትትል ማድረግ ያለበት እኮ ምግብ ለሚያመላልሰው አይደለም። ክትትል ማድረግ ያለበት ለታማሚው ነው። ታማሚውን ትተህ አስታማሚውን ምግብ የሚያመላልሰውን ስለ ምግብ ክትትል ታደርጋለህ? ታማሚው ያለ አስታማሚው ይመጣው ነው። እና ዋናው ገንዘብ ዋናው ጉዳይ ምዕመናን ናቸው። ከምዕመናን ጋር ተያይዞ ሊመጣ ይችላል ገንዘቡ ዋና ግን አይደለም። አሁን ገንዘቡ ዋና ሆነና ምዕመናን ተረሱ። ስለዚህ ያሉትን አማኞች ቀድሞውኑ አምነው ያሉትን ሰዎች ማጽናት ያስፈልጋል። ከዚያስ ማጽናት ውስጥ ምን አለ ማለት ነው? ባለ መጽናት ውስጥ ያሉ አሉ። ስለዚህ ያልጸኑ ወደ ኋላ የተመለሱ አሉ። ወደ ኋላ የተመለሱትን እየፈለግን ነው። ወደ ኋላ የተመለሱትን እንዳይመለሱ አንድ ወቅት አስታውሳለሁ። አንድ ጓደኛዬ የነገረኝ ኢሉባቡር አካባቢ ነው እና ትልቅ አባት ናቸው ቄሱ ላኩን አለ እና ላኩን አለ። እሱ ዲያቆናት ነበሩ ምናምን ነገር ጽጌ ደርሶ ነው እና ጽጌ ሲደርስ ላኳቸው። ለጽጌ ምን ብለው የሚልኳቸው? ጽጌ ላይ ድግስ አለ አይደለ? ማህሌቱ ተቆሞ ያው ጠዋት ላይ ድግስ አለ አይደል? ለድግሱ ሄደው መምሬ ገሌ እንዲህ ብሏል ምናምን ብለው በራን ኳክተው ነገሩት ለሰውየው። ማለት ቀጣዩ እሁድ ድግስ ያንተ ነው፣ ጽጌውን ደግሶ ለማምጣት ያንተ ነው ምናምን ብለው ነገሩት። ሲነግሩት ሰውየው አይ ልጆች እንደው ለፋችኋል ይላል። እንዴት አናስለን? እኔ እኮ 20 ዓመት ሆነኝ ከወጣው። አንድ ጎረቤቴ ነበር አለ ፓስተር፣ ጎረቤቴ ነበረ ይጠይቀኛል። በሐዘኔ ጊዜ አብሮኛል፣ በደስታዬም ጊዜ አለ ይጠይቀኛል፣ እንጠያይቃለን። እና እኔ አሁን ፕሮቴስታንት ከሆንኩኝ ከወጣሁኝ ቆየው፣ እንደው እናንተ ለፋችሁ ብለው ምን መልሱናል። አየህ ድግሱ ሲደርስ ለድግሱ አስታውሱት። እረኛ ናቸው፣ አባት ናቸው። በየጊዜው ቼክ ሊያደርጉት ሁኔታውን ያለበትን ባይዞ የነፍሱን ጉዳይ ብቻ አይደለም በስጋውም ጉዳይ። ሐዘን ሲገጥመው ከሐዘኑ ማጽናናት ግድ ነው አይደል? አልዓዛር ሞቶ እኮ ከሞት ሊያስነሳው ሲሄድ ማርታና ማርያም ሲያለቅሱ አይቶ ጌታ ኢየሱስም አለቀሰ አይደል የሚለው? አለቀሰ እኮ አይደል? ሐዘናቸውን ሼር አደረገላቸው ማለት ነው። እረኛ ናቸው። ሐዘን ሲኖር ከሐዘናቸው ሄዶ የማጽናናት የመጠበቅ የመጠየቅ ግዴታ አለባቸው፣ የእረኝነት ኃላፊነት ስለሆነ። ደስታ ሲኖር ደስታቸውን ሄዶ ተገኝቶ መባረክ፣ አብሮ ደስታውን መካፈል ይኖርባቸዋል። አብሮ ሁልጊዜ መኖር መገኘት አለባቸው ማለት ነው፣ ህብረቱ እሱ ስለሆነ። እና ዝም ብለህ ረስተኸው የሚመጣውን ገንዘብ መቁጠር፣ የሚመጣው ገንዘብ ላይ ተጨንቀ እየገባ ነው ገንዘብ እየቀነሰ። አሁን ማርያም ይሄ እንግዲህ እውነት ነው። ገንዘብ እየጨመረ ነው እየቀነሰ ነው ሁልጊዜ እንትን ነው። ገንዘብ ጨመረ ቀነሰ ሁልጊዜ እንትን ነው። ምዕመናን ጨመሩ ቀነሱ ግን አለ እንዴ? እየጠፉ ያሉ እየሄዱ ያሉ ቢኖሩ እየወጡ ያሉትን እየተከታተልን እየመለስን ነው እያየን ነው አይደለም? ስለዚህ ሰዎች ላይ መሆን የነበረበት ተልእኮ፣ ለሰዎች መሆን የነበረበት ተልእኮ ወደ ገንዘብ ሆነና በገንዘብ በኩል ወደ ህንጻ አለፈ። እኛ ያላገኘነውን ገንዘብ አገኘ ነው የምትለው። ተጠቃሚ ነው እሱ። ገንዘብ በጣም ተንከባካቢ ያለው ትልቁ ችግር አሁን እሱ ነው። እኔ ለወደፊትም ለቤተክርስቲያን ስጋት ነው ብዬ የማስበው ይሄ ጉዳይ ነው። የገንዘብ እና የእረኝነት መካከል ያለው ክፍተት እየበዛ እንዲመጣ ያደረገው ማለት ከመንጋውና እረኛው የተለያየው መሀል ላይ ገንዘብ ስላለ ነው። ለምሳሌ ቅድም ያልካቸው ሰው ከ20 ዓመት በፊት ወጥተዋል ከቤተክርስቲያን። ለ20 ዓመት ምን ላይ ደረሰ? ምን አጣ? ምን አገኘ? ወንጌል ላስተምረው ንስሐ ገብቷል ወይ? ቼክ አልተደረገም። ለድግስ ተጠየቀ። መሀል ላይ ገንዘብ አለ። እኛ ሰውዬ እኮ እኛ አባት አልቦዘኑም። በእርግጠኝነት ቅዳሴ ይሰራል፣ ይቀድሳሉ። ምክንያቱም ስራ ነው፣ አገልግሎት አይደለም፣ ስራ ነው። ይሰራሉ። ከዛን ንስሐ ልጆቻቸውንም ያገኛሉ። ግን ጊዜያቸውን የወሰደው እነማ ጋር ሄደው ነው? ያላቸው ጋር ሄደው ነው፣ የተመቻቸው ጋር ሄደው ነው። ግልጽ ለማውራት እንጂ እንደው ከየትኛውም ንስሐ ልጅ ርቀው አይደለም። ለ20 ዓመት የተረሳ ያ ሰው ብዙ በስቶባቸውም ሊሆን ይችላል። ግን ምንድነው ዋናው ነገር? የአንድ ሰው ነፍስ እንደ አባት ገንዘቡ አይደለም።
ህይወቱ ንስሐ ገብቷል ቆርቧል። ይሄ ካላሳሰባቸው እንዳልከው በቃ ለገንዘብ ሲሄዱ ያ ሰው ማቆም አለ። ይሄ ወደ ክፍለ ሀገር ስትሄድ ሄደው ጸበል ሲረጩ ልምድ ነው፣ ስርዓት አይደለም፣ የቤተክርስቲያን ህግ አይደለም። የሆነች ነገር የመስጠት የመሳፈሪያ ብሎ የመስጠት እና እንደ አጋጣሚ ሴትዮዋ ሲሄዱ ገንዘብ የላትም። ከረጩ በኋላ ምናምን መጣውትና ከጎረቤት ሄዳ ትበደራለች። ስትበደር ሌላ እምነት ነች ያችኛዋ፣ ትሰጣታለች። ከዛን በሌላ ጊዜ እንደዚህ እኮ ነው ብላ ትነግራታለች፣ ብድሯን ስትከፍል ማለት ነው። ከዛን ይችን ምክንያት አድርጋ ያችን መስበክ ትጀምራለች። ከዛ ሴትዮዋ ከነ ልጆቿ ቀየረች። ከዛን የሆነ ቆጠራ ነበር እንዳጋጣሚ እና ልንቆጠር ስንሄድ ከዛን ያን ታሪክ ሰማን ረጅም ዓመት እና አለ እንደዚህ አይነት ብዙ ቦታ ይፋ ያልወጡ ብዙ ቤተክርስቲያን እየጎዱ ያሉ ማለት ነው። እነዚህ ነገሮች ለማስተካከል አስተዳደር ላይ በደንብ መሰራት አለበት። የገንዘብ ጉዳይ እኔ ከጳጳሳት ከካህናት ከመነኮሳት ጋር ለምን ሲገናኛል የሚለው ለኔ ጥያቄ ነው። የህንፃ ግንባታ ምናምን እነዚህ ለምንድን ነው እሱ ቀጥታ እረኛ ጋር የሚሄዱት? የለም ወይ በጉዳዩ ላይ መስራት የሚችል ሌላ ተመድቦ እነሱ ምን ይሆናል መሰለ? ለምሳሌ አንድ ቤተክርስቲያን በጊዜው በቂ የማስቀደሻ ህንፃ እያለ ከዛን አንድ አስተዳደር ይመጡና ህንፃን ገንባ ይላሉ። በአካባቢው ያሉ የህዝቡን አቅም ያላማከለ ትልቅ ህንፃ ይጀመራል። ያ ህንፃ 10 ዓመት ይፈጅበታል እንበል። ለምሳሌ በ10 ዓመት ውስጥ የአስተዳደሩ፣ የካህናቱ፣ የሰንበት ተማሪው፣ የስብከተ ወንጌሉ የሁሉም ትኩረት ምንድነው? ያ ህንፃ እንዴት ያልቃል። በዚህ 10 ዓመት ውስጥ ምዕመናን የት ናቸው? ማንም ዞር ብሎ ያያቸው። ገንዘባቸው ብቻ ነው የሚፈለገው። ማለት በየጉባኤው በየንግሱ እጃችሁን አውጡ፣ እጃችሁን ኪሳችሁ ክተቱ ነው። ሙሉ ትኩረቱ ለህንፃው ማስፈጸሚያ ገንዘብ ገቢ ማሰባሰብ ላይ ነው የሚሆነው። አሁን ያ ሲሆን ከእምነቱ የሚጎድል ንስሐ ያልገባ ያልቆረበ ህዝብ እየበዛ ነው የሚሄደው። ከዚያ የሆነ ቀን ቀይሮ ታገኘዋለህ። አሁን ትኩረቱ ግን ህዝቡ ጋር ቢሆን እሳቸው እንትኑ አስተዳደሩ ሊሆን ይችላሉ፣ መምህራኑ፣ ሰባኪዎቹ ህዝብ እያስተማሩ ያስተማሩት ህዝብ መቅደሱን ሊሰራው ይችላል። ገብቷል ሐሳቤ? እና እንትን ሂድ ንግስ ሂድ 10 ደቂቃ ካስተማርክ ረጅም ነው። ከዛ 1 ሰዓት ልመና ነው። ሰው ይሰለቻል፣ ይወጣል። ለምንድነው እሱ ላይ ያሉ ሰዎች እንደራሳቸው የሚያስቡት? ለምን ሰለቻ አልለው? ምክንያቱም በወንጌል ሳንጸው አልኖርኩም። ለምን ሰለቸው ሳይሆን በመሰረተ ሐሳብ እኮ እውነታውን ካወራን አይደለም ምእመኑ ሰባኪው ሰልችቶት የለው ወይ? አገልጋዩን ራሱ መድረክ ላይ ያለው አገልጋይን ራሱ ያሰለቻል። ምክንያቱም ዋናው ጉዳይ ዋና ከመሆን እንት ስላለ እኔ ገጥሞኝ ያውቃልኩ ላስተምር ልወጣ ስል 5 ደቂቃ ነው 10 ደቂቃ ብሎኝ ትቼው ተመልሻለሁ ወደ መቅደስ። ምክንያቱም ሰላም ተጠይቄ ከዚያ በኋላ የትምህርታችን ርዕስ ብዬ ልመለስ ነው ማለት ነው ቀጥሎ ባለው ጊዜና እንኳን ምእመኑን ብዙ ምእመንማ ሰልችቶታል በልመና። ሰላምታ ግን ትጨርሳለህ? ምክንያቱም አንዳንድ ረዘም የሚሉ እንትኖች ስላሉ ከኋላ ጸናጽል ሻሻ ይደረግባል። ኤኒዌይስ ግን ልክ ቤተክርስቲያኑ ለምሳሌ የትኛውም ክብረ በዓል ሲከበር ወይም ንግስ ሲሆን ክብረ በዓሉ ታሪክ አለ። ታሪኩ ይተረካል። ከዛ ታሪኩ ወደ ህይወት ይወጣል፣ ወደ ህይወት ይመጣል። አሁን ወዳለው ክርስቲያን፣ አሁን ወዳለው ኑሮ ይመጣል። ለምሳሌ የአንድ ሰማዕት ክብረ በዓል ቢሆን የሰማዕቱ ታሪክ ይነሳና ሰማዕቱ እንዴት ብሎ ለክርስቶስ እንደታመነ እንዴት ብሎ ለክርስቶስ እንደጨከነ ይነሳና እኛም ከዛ ደግሞ ምን መምሰል እንዳለብን ወደኛም ይመጣል ማለት ነው። ያንን ለመተረክ ትንሽ ሰዓት ይፈልጋል። ግን አንተ ታሪኩንም አታረክም፣ ወደ ህይወትም አታመጣውም፣ የህይወትም ስብከት አይኖረውም ማለት ነውና ሙሉ ትኩረት ምን ላይ ሆኗል? ገንዘብ ላይ ሆኗል ማለት ነው። ስለዚህ ምን እያደረገን ነው? በቤተክርስቲያናችን መጥቶ ገንዘብ ሊገዛን ጀመረ ማለት ነው። ገንዘብ እየገዛ እና ተመልከት እስኪ አሁን ትላልቅ አድባራት እንደ ቤተክርስቲያኒቱ አሉ ይባሉ አድባራት እኮ አሁን ቲክቶክ ላይ ገንዘብ ልመላ ላይ ናቸው። ማለት እኔ አፍራለሁ እኮ እኔ ማለት ሰው እየሰጠ ስላልሆነ ነው። ሰው መስጠቱን አቁሙ ነው አይደለም እኮ። ሰው ከመስጠት አይቦዝንም፣ ከመስጠት ነው አያቆምም። ግን እሳ የልመናው እንትናችን ከፍ ብሎ ዲጂታላይዝድ ነው አለፈ። አሁን ከመድረክ አልፎ ዲጂታላይዝድ ነው፣ በየቤቱ ደግሞ ገባን ማለት ነው። እና ይሄ ዋናውን ጉዳይ ተቶ ዋናው እግዚአብሔር ቃል እግዚአብሔር ሐሳብ ተረስቶ በተራው ነገር ያንን ለማስፈጸም በሚያግዝ ነገር ላይ ተቆየ እና ከዚህ ጋር ተያይዘው እናሏት ይዮባ አሁን አዲስ አበባ አካባቢ አለ። ወደ ክፍለ ሀገር ደግሞ ይወጣ ስትሄድ እስኪ
ወንጌል እንትን እናስተምር፣ ጉባኤ ይዘጋጁና ለጉባኤ የሚያስፈልግ አንዳንድ ነገር ይሆን ምጥ ነው የሚሆነው። በቃ አይቻልም። አውይ ገንዘብ የለንም እኮ እኛ በጀት መቻለን፣ በጀት የለም። አልፎ ተርፎ በጀቱን እንኳን የሚያስፈልገው የተወሰኑ ነገር የሚያስፈልገው ነገር እንኳን ሌላ ሰው ቢችል እንኳን ቅር ይላቸዋል። ለህንጻ ሲሆንሳ ሚሊየንስ ገንዘብ አለ፣ ሚሊየንስ ገንዘብ መሰብሰብ ይቻላል። አረ ግድ የለም ሰው ካለ እኮ ገንዘቡ ይመጣል። ድንኳን ውስጥ ሆነን የሚያስቀድስ ሰው ካለ፣ ድንኳን ውስጥም ሆነን የሚቆርብ ሰው ካለ ችግር የለውም። ህንጻውንም መስራት እንችላለን። ያንን ህንጻ ስላሴ መጀመሪያ ከሰራ ነው የክርስቶስ ኢየሱስን መቅደስ ከሰራ ነው። መቅደሱ ካለቀ ሰውነት መቅደሳችን ካለቀ እኛ ከተሰራ እኛ የትኛውን ድንጋይ ለማቆም ምን ይቸግረናል? ህንጻ ለመገንባት ምን ይቸግረናል? ሲጀመር አሁንስ የተገነቡት እኮ በህዝብ እኮ ሌላ የውጭ ፈንድ የላትም። ግን መቅደም ያለበትን ስላላስቀደሙ እኔ ወንጌል ጉባኤ ላዘጋጅ ያለ አንድ ሰው በፊት እንትን ያልኩበት ማለት ነው ያደግኩበት ቦታ ላይ ላዘጋጅ ብሎ ሲል ሁሉ ነገር ልቻል አለ። ከዛን መፍቀድ ብቻ ነው ከነሱ እና ለሀገረ ስብከት ማሳወቅ ነው፣ ሌላ ነገር የለባቸውም። ገንዘቡ ይግባና ከዛ ይወጣል ተባለ። ማለት ለጉባኤ የምታውለውን አንጣውና ካርኒን ከስና ከዛን ለምንድነው ይሄ ሳስበው በኋላ ላይ እኔ ምንድነው እንትኑ ፐርሰንቱ ሲያድግ ትልቅ ፐርሰንት ያስገባ የሚል እንትን ይቀርብ አይደለ? የሪፖርት ሲቀርብ እዛን ያ ሰው ትልቅ በጀት ያስገባ የሚል ስም ይሰጠዋል ማለት። ከዛ ውጭ ምንም ትርጉም የለው። እሱ ብቻ አይደለም ባይዚ እኔና ልደትም ገጥሞናል ይሄ ነገር። እዛ የተወለድንበት አካባቢ ከልደተ ቃል ጋር ጉባኤ እናዘጋጃለንና ጉባኤ እናዘጋጅ ብለን ጀምረን መጀመሪያ ብሩ ይግባ፣ ከተቀጥሎ እንደውም አገልጋዮችም እኛን እንመድባለን ወደ መባል ተመጣ ማለት ነው። ምክንያቱም ምንድነው አገልጋዮችም እንመድባለን የሚሉበት ገንዘቡ ይግባ የሚሉበት ምክንያት አንደኛ ገንዘቡን በራሳቸው ልኬት ሊያደርጉት በራሳቸው ፍላጎት ሊያደርጉት፣ አገልጋይም የሚፈልጉትን ሰው ሄዶ በቃ በተውቀ የሆነ አውርቶ የሚወርደው የሆነ ነገር በቃ ዘመረም የሆነ ነገር ብቻ ብሎ የሚወርድ እንትን ሊያደርጉና አትሊስት ይሄ እኮ ባይዞ ትልቅ ጉዳይ አይደለም። ሲሆን ቋሚ አገልግሎት ሊኖር የሚችልበት መንገድ ነው መስፋት ያለበት። ለዚህ እንኳን ግን በር ሊዘጉ ይፈልጋሉ እንዳልከው። ገንዘቡን ላኩት ዋናው ያ ስለሆነ ማለት ነው። ያ ከዋና ውስጥ እስካልወጣ ድረስ ወደፊት ምን ችግር ነው ብዬ የምልህ ለዛ ነው። ይሄ ዋና መሆኑ ቀርቶ ሲመደቡ ሲሻሩ መመዘን ያለባቸው ምን ያህል ክርስቲያኖችን አነጹ፣ አጸኑ፣ ጥያቄዎቻቸውን መለሱ፣ ንስሐ አስገቡ፣ አስቆረቡ፣ በውጭ ያሉትን ምን ያህል መለሱ። ሪፖርት ሲቀርብ እኮ እንሰማለን። የእንትን አገረ ስብከት ይህን ያህል ብር አስገባ፣ ከዛ ይሸለማሉ። እኔ በጣም ጥቂት ሀገረ ስብከቶች የሉም ላለ ማለት ነው። ደቡብ አካባቢ አንድ ሁለት እንትኖችን ተመልክቻለሁ። ይህን ያህል ሰው ተመለሰ ብለው እንደ ሪፖርት አፋቸውን ሞልተው እንትን ያቀረቡ። አብዛኛው በቃ ገንዘብ ይህን ያህል እንትን አስገቡ፣ ምንድነው በጀት አስገቡ የሚል ነው ምን ሰማው። ይሄ ቀርቶ መስፈርቱ ምዕመን ከሆነ የሚታገሉት ለምዕመኑ ይሆናል ማለት ነው። ከዛ የሚዳኙትም በዛ ይሆናል። ከዛ ያለ ስም እየተሰጠ መለጣጠፉም ሊቀር ነው የሚታይ ማለት ነው። ምዕመኑ ምስክር ነው። መቼም እንዴት ነው ኦሪት ሲደረግ እንደሚሸወደው ምዕመኑን አትሸውደውም። በቃ ግልጽ ያለ ሰው ስለሆነ መመዘኛው ያ ከሆነ እጅግ በጣም መሰረታዊ ለውጥ ይመጣል ብዬ አስባለሁ። የመልካም አስተዳደር ነጥቦች አሉ። መልካም አስተዳደር ሲኖር ብዙ ነገሮች የተስተካከሉ ይሆናሉ በቤተክርስቲያን። እነዚህ ነገሮች በአስተዳደር እነዚህ ነገሮች ይጎላሉ ብዬ አስባለሁ። ለምሳሌ ተሳትፎ፣ አሳታፊነት የለም። ያለው ምንድነው? የተሾሙ ጥቂቶች የፈለጉትን ይሾማሉ፣ ይሽራሉ። የህዝቡ ድምፅ ያን ያህል ተሰሚነት አለው ብዬ አላስብም። የህዝቡ ድምፅ ብቻ አይደለም፣ ብዙ አገልጋዮች ያሉት ቤተክርስቲያን የሁሉ አገልጋይ ድምፅ ምንድነው? ፍላጎት ምንድነው? ጥያቄ ውስጥ ገብቶ እንደው እናካታቸው ተብሎ ያውቃል ብዬ አላስብም። አንደኛው ችግር አሳታፊነት አለመኖር፣ ይሄ የመልካም አስተዳደር እጦት ነው። ሁለተኛው ህግን አለማክበር ነው። ለህግ ሁሉ ተገዥ አለመሆኑ። መሪውም ተመሪውም ለህግ ተገዥ ከሆነ ተጠያቂ ከሆነ ይሄ ማጭበርበሩ፣ በገንዘብ መሿሿሙ፣ የተለያዩ ህገ ወጥ ነገሮች አይኖሩ። ስለዚህ ህግ አክባሪነት ለመልካም አስተዳደር መሰረታዊ ነገር ነው። ይሄ ነገር ከሌለ ምን ይሆናል? የመልካም አስተዳደር እጦት ቤተክርስቲያኒቷን ይጎዳታል ማለት ነው። ሌላው ተጠያቂነት ለምሳሌ የሆነ ጥፋት ያጠፋ ሰው ተጠያቂነቱ ምን ድረስ ነው? ይጠየቃል ወይስ? ሰው ካለው እኮ አይጠየቅም። ብዙ ያጠፉ ሰዎች እኔ በሚዲያ ይህን ያህል ብር
የአበል ይከፈላቸዋል ተብሎ ትልቅ የመንግስት ባለስልጣን እንኳን ደሞዙ የሆነውን ብር ለአበል ተብሎ ከዛን በእንትን ሲደራደሩ ከባንክ ጋር መኪና ለመግዛት ሲደራደሩ የነበሩ ሰው ያ ሁሉ ለሚዲያ ቀርቦ ትልቅ ቦታ ነው የተሾሙት። እንደዚህ አይነት የሥነ ምግባር ችግሮች ጥያቄ ሆነው ሲቀርቡ ሹመት ነው የሚያስመጡት። ፓትርያርክን የሚያክሉ የቤተክርስቲያኒቷን ትልቅ አባት የሰደበ ሲሾም ነው የምታየው። እና ተጠያቂነት የለም። ተጠያቂነት ከሌለ ትበደላለህ፣ ታጠፋለህ፣ አትጠየቅም። ካልተጠየቅክ ደግሞ ነገ ላለመበደል የምትነሳሳበት ምክንያት አይኖርም። እና ተጠያቂነት አለመኖር። ሌላው ፍትሐዊነት ወይም እኩልነት ነው። የምናውቀው ነገር አለ። ከዚህ በፊትም ቲክቶክ ላይም ብያለሁ። አንድ ማውቀው ዲያቆን፣ የቅርብ ዲያቆን ከካሜራ ውጭ ልነግርህ እችላለሁ፣ ያው እንትን እንዳይሆን በሚል ለመቀጠር 200,000 300,000 ተጠይቆ አሁን በወሬ ደረጃ የሰማሁት አይደለም፣ በቃ ያማቀው የሆነ ማለት ነው። እና ሌላ ግን ይሄ ብር ያለው ይገባል። የእውቀት ጉዳይ ወይንም ደግሞ የቤተክርስቲያኒቷን ትምህርት ጠንቅቆ መማር አይደለም፣ ድምፅ ወይ የሆነ ነገር አይደለም። ጉዳዩን ብር ሆነ ማለት ነው። እኩልነት የለም። እኩልነት ከሌለ መልካም አስተዳደር ሊኖር አይችልም። በእኩልነት ያልገባ ሰው ነገ በእኩልነት ሊያስተናግድ የሚችልበት ምንም ምክንያት የለም። ሌላኛው ምላሽ ሰጭነት ነው። አሁን ብዙ የቤተክርስቲያናችን የአስተዳደር ቦታዎች በሰው ነው የተጨናነቁት። ከሳሽ ተከሳሽ በጣም አለ። ሰምተናል ሪፖርት የአገረ ስብከቱ ቀድሞ ስራ አስኪያጅ ምን ያህል ጊዜ ፍርድ ቤት ተመላለሱ ተብሎ ማለት ነው። ለምን? ብዙ ከሳሾች አሉ፣ ብዙ እየተጉላሉ ያሉ ካህናት አባቶች፣ ዲያቆናት፣ አገልጋዮች፣ መርጌቶች አሉ እና ምላሽ ሰጭነት የለም። ረጅም ጊዜ በዚህ በምላሽ በማጣት ሚንከራተት አገልጋይ አለ። ይሄ ደግሞ መልካም አስተዳደር እንዳይኖር ጎጂ ይሆናል ማለት ነው። አካታችነት የለም። ቅድም እንዳልነው የመጨረሻው ሙስና እስካልጠፋ ድረስ ይሄ አሁን በዓለማዊም ብታዩ አስተዳደር ላይ መሰረታዊ ነገሮች ናቸው። በቤተክርስቲያን ውስጥም እነዚህ ነገሮች በመጥፋታቸው ቤተክርስቲያን ስትጎዳ ተመልክተናል። ስለዚህ በተቻለ መጠን አስተዳደር በተለይ በቤተክርስቲያን ውስጥ ሚዛኑ ምእመን መሆን አለበት። ምን ያህል ምእመናን ወደ ቤተክርስቲያን እንዲመጡ አድርጓል የሚለው ወንጌል እንዲሰራጭ አድርጓል ወይ የሚለው መስፈርት ካልሆነ የህንፃ ግንባታውን እኔ እንደውም ቆየት አድርጎ ምእመን ላይ ለተወሰኑ ዓመታት ቢሰራ የተሻለ ይሆናል ብዬ አስባለሁ። ሁለተኛ ህንፃ ላይ ስታንዳርድ የለም። አሁን ከህንፃ ጋር ተያይዞ በጣም የሚገርመኝ ያው ከዚህ ከአገልግሎት ጋር ተያይዞ ስንቀሳቀስ በየቦታው ሲሄድ ማየው ያለው ምእመን በጣም ትንሽ ነው። የሚሰራው ህንፃ ግን ትልቅ ነው። ትገረማለህ እኮ ግራውንድ አለው። በጣም ትልቅ ቤተክርስቲያን እና ረጅም ዘመን ነው የሚወስደው። እዚያ ቦታ ላይ ግን ጉባኤ ለማዘጋጀት ችግር ነው። ሰው እንዲማር ለማድረግ ችግር ነው። ብር የለም። ጥሩ መምህር ቀጥሮም እዛ ጋር እንዲያገለግል ለማድረግ ደሞዝ መክፈል አይችልም፣ ችግር ነው። ለመገንባት ህንፃ ግን ስታንዳርድ ቢኖር ነው አሁን ዊሽ ያደርጋሉ። እኛ ቤተክርስቲያን ስታንዳርድ ቢኖር ለምሳሌ ምን ያህል ምእመናን ቢኖሩ ምን ያህል መቅደስ መሰራት አለበት። ህንፃ ሲታነስ መቃኞ አላቸው። መቃኞ ጠቧቸዋል ወይ? በመቃኞ ውስጥ አስቀዳሽ በስቷል ወይ? ቆራቢ በስቷል ወይ? ከታየ በኋላ ቀጥሎ ሌላ ህንፃ ይሰራላቸው ወይ ደግሞ ህንፃ ቤተ መቅደስ ይስሩ። ሲሰሩሳ ስንት አማኛለ? 2,000 ነው? 10,000 ነው? 100,000 ነው? መታየት አለበት። 1,000 ምዕመናን ማይሞሉ 500 ምዕመናን ባሉበት ቦታ ብዙ ሚሊዮኖችን የሚጨርስ ህንፃ ይጀመራል። ከዚያ ሰው ልመና እኮ በጣም ይሰለቻል። ሰው እስኪ ጨንቀው ድረስ ወይ ልሂድ እስኪል ቤተክርስቲያን በመጣ ቁጥር የእግዚአብሔርን ቃል ሰምቶ ተጽናንቶ በሰላም ግቡ፣ ልክ እቱ በሰላም እንዲያቆኑ ሲል በሰላም ግቡ ተብሎ ቅዳሴውን ሰምቶ ነፍሱ ሰላም ሰማይ እንደሄደች መሄድ ሲችል እንግዲህ ታውቃላችሁ፣ ይሄው ተጀምሯል። የምታዩት ነው፣ ፊት ለፊታችሁ ነው ያለው። ዛሬም ይሰጣል ሰው ደሞ ሳምንትም ደሞ እዚህኛው ክብረ በዓልም ደሞ እዚህኛውም ክብረ በዓል ነፍሱን ታስጨንቋለህ። ከዛ ስታንዳርድ የለም። ለምእመኑ አይደል የሚሰራው? ከተማ ለማስዋብ አይደለም አይደል? ለምእመኑ ከሆነ ስታንዳርድ ቢኖር ጠቅላይ ቤተ ክህነቱ ራሱ ስታንዳርድ ቢኖረው እያንዳንዱ አካባቢ ላይ ባለው ምእመን ለምሳሌ አሁን ያለው ምእመን 500 ምእመን ከሆነ በምን ያህል ጊዜው ስንት ምእመን ሊጨምር ይችላል? በቃ 1,500 ሊሆን ይችላል፣ በቅርብ 2,000 ሊሆን ይችላል። ለ2,000 ምእመናን የሚያስፈልገው ህንፃ ይሄን ያህል ካሬ ሜትር ይሄን ያህል ስታንዳርድ ዲዛይን ከላይ ጠቅላይ ቤተ ክህነት ብድግ ብሎ የሆኑ አለቃ ወይ ደግሞ የሆኑ ሰዎች ከዚህ እዛ የሚያክል ህንፃ የሚጀምሩበት አካባቢ ሊሆን አይገባም። ለምን? ህዝቡን ነው የሚያጎብጠው። ከዚያስ ሙሉ ትኩረት ምን ላይ ይሆናል? ተኝቶም ሲነሱ ህንፃውን መጨረስ ላይ። ከዚያስ ህንፃውን መጨረስ ላይ ትኩረት ሲያደርጉ ህዝቡ ምን እያለ ነው? እየተሸጠ እየሄደ ነው።
ብለዋል ይባላል። የአዋሳው ሊቀ ጳጳስ 20 ዓመት ነው የፈጀው መሰለኝ አዋሳ ገብርኤል። እኛ 20 ዓመት ህንጻውን ሰርተን ስንጨርስ እነሱ 20 ዓመት ሰውን ወሰደዋል። ለምሳሌ አንድ ዝም ብሎ ጃኬት ይዞ የመጣ ሰው ወፍጮ ቤት የሚመስል አድራሽ ተከራይቶ ያለውን ሳንቲም ሁሉ እዛ ላይ ኢንቨስት ያደረገ ሰው ይሞላል አድራሹን። ከየት ነው የሚሞላው አድራሹን? ከዚያ ለመጻሕፍት ገንዘብ አይወጣም። መጻሕፍት እንዲታተሙና ለህዝቡ እንዲደርሱ ገንዘብ አይወጣም። ለአገልግሎት ገንዘብ አይወጣም። ለምን ይወጣል? ለህንጻ፣ ለግንባታ። እሱን ነገር ላይ ማሰብ ካልቻልን፣ ቆም ብለን ማየት ካልቻልን ብዙ ህንጻዎች ታቅፈን ምእመናን ግን የሌለን እንሆናለን። ምዕራባውያን ጋር የገጠማቸው ነገር እኛን የማይገጥምበት ምንም ተአምር እኮ የለም። እኛ በተአምር የቆምን እኮ አይደለንም። ስለዚህ አሁን እስካሁን ህዝቡን አምጡ እያልን ቆየን። እስኪ ባይዞ ህዝቡን አትስጡ አታቆሙላቸው። መሬት ቆፍሮም ቢሆን ሰው መሬት ውስጥ ያስቀምጣል እንጂ መተቱን አያቆምም። አሁን ህዝቡን አምጡ ስንል የቆየነው ነገር ትተን እንኩ እያልን ደግሞ ብናስጨንቀው አሁን ሰው በበቃ በወንጌል አገልግሎት፣ በዝማሬ አገልግሎት፣ በትምህርት፣ በማጽናናት ህዝቡን በነፍሱ ጉዳይ ብናረሰርሰው፣ በስጦታ ብንባርከው፣ በስጦታ ብንጎበኘው ህዝቡ እና ሁልጊዜም እኔ አሁን መታየት ያለበት ነገር ስንት ምእመናንን ለማምጣት አቅዷል፣ ስንት ምእመናንን ለማጽናት አቅዷል። በአመት ውስጥ ስንት ምእመናን ቆረቡ፣ በአመት ውስጥ ስንት ምእመናን ደግሞ ወደ ቤተክርስቲያን ተጨመሩ፣ አዲስ አማኞች ወደ ጌታ ቤተክርስቲያን ስንት ምእመናን መጡ። ከዚያ ስንት ጊዜ ደግሞ ሰው የሚጽናናበት የወንጌል አገልግሎት ተሰራ መታየት ያለበት። ከዚያ ውጪ እኔ እንትኑላ አዳዲስ ነገር ይሄን መስራት እፈልጋለሁ የሚል ሰዎች መኖር አለበት። ለምሳሌ አሁን ህፃናት በየጊዜው ልደት ያከብራሉ በየእድሜያቸው። ልደታቸውን ለምን ቤት ከሚያከብሩ ቤተክርስቲያን ያከብሩ? አየህ ትዝታ እንዲኖራቸው እኮ ቤተክርስቲያን ውስጥ ቤተክርስቲያን እያወቁ እንዲያድጉ። አሁን ሰንበት ትምህርት ውስጥ ያደገና አብነት ትምህርት ውስጥ ያደገና ዝም ብሎ ኦርቶዶክስ የስም ጥምቀት ላይ መጥቶ ምንጣፍ አንጥፎ የሚመለሰው ስለ ኦርቶዶክሳዊነት ያለው መረዳት አንድ አይደል? ፍቅሩ ራሱ ይሄ በቃ አለ አይደል? ይሄ ቤተክርስቲያን አካባቢ ያለ አታችመንት ማለት ነው። እና ለህዝቡ መስጠት ብንችለው በወንጌል ሰውን በሚያጸና ነገ ህይወቱን በሚያስተካክል ቤተሰቡን በሚያንጽ ነገር እሱ ብቻ ሳይሆን እርስ በርስ ኦርቶዶክሳዊ ከኦርቶዶክሳዊ በትምህርት በቤተሰባዊነት በኢኮኖሚ እንዲተሳሰር ቢደረግ። በኢኮኖሚ አልተሳሰርንም። ብዙ ቦታዎች አንድ ህንፃ ለማሳደስ 400-500 ሚሊዮን ብር ተብሎ ወይም ለመስራት በዙሪያው ግን ብዙ ክርስቲያኖች ተቸግረው ሲለምኑ ልታይ ትችላለህ። እነዛ ክርስቲያኖች ነገ በዚህ ችግራቸው የተነሳ እምነታቸው ሊቀየሩ ይችላሉ። እኛ ግን ትልቅ የሚያብለጨልጭ ህንፃ እየገነባ ነው። ማን ሊገባበት? ምን ልንጠቀም? ስለዚህ ምዕመኑን መድረስ በወንጌልም በኢኮኖሚም በምንም ባሉት እየተሰራ ግን አሁን ህዝቡ ላይ የሚሰራበት ነገር ቢደረግ በጣም መሰረታዊ። እሱ ነገር እስካልተደረገ ድረስ አንደኛ በውስጥ የውስጥ ችግር አለ እንደሚታወቀው፣ በመልካም አስተዳደር ጉዳይ እጦት ደግሞ ተሐድሶዎችም ያጠቃሉ ውስጡን አይደለ? ብዙ ችግሮች አሉ። ከዛ በውጭ ደግሞ በፖለቲካው አለ፣ በህዝቡ ደግሞ በምዕመኑ ደግሞ በኢኮኖሚ መዳከም አለ። በእነዚህ ሁሉ የቤተክርስቲያን ተግዳሮቶች የተነሳ ቤተክርስቲያን ብዙ ነገሮቿን እያጣች ነው። ብዙ ምዕመን እየጠፋ ነው። ትክክለኛ ትምህርት ስለያዙ አይደለም። ትክክለኛ ትምህርት ባይዙም እነዚህ ነገሮች በዙሪያ ያሉ ኢኮኖሚው፣ እያንዳንዱ ነገር ትምህርት ማጣቱ ያ ሰው ላይ ተጽዕኖ ስላለው ሰውየውን ያስወጣዋል። ስለዚህ እነዚህ ነገሮች ለመከላከል በተቻለ መጠን አስተዳደር ላይ መሰራት አለበት፣ ወንጌል ላይ መሰራት አለበት፣ ሹመት ላይ ጥንቃቄ ያስፈልጋል ማለት ነው። እናመሰግናለን። እንግዲህ ያው እነዚህ ቁጭቶች ሁሉ ወንጌል ላይ ቢሰራ፣ ሰው ወንጌል ቢረዳ፣ ቤተክርስቲያኒቱን ቢያውቅ፣ የቤተክርስቲያኒቱ ትምህርት ቢያውቅ፣ ቢጸና ከቤተክርስቲያን አይወጣም ነው። አሁን ሹመትና ሽረትን ብቻ እየሰማን ሹመትና ሽረቶች ምንም ትልቅ ጉዳዮችም አይደሉም። ያንን አሁን የምንለውን ነገር ለማስኬድ የሚሾሙ ናቸው ሰዎች ማለት ነው። እና ያንን መስራት ካልቻሉ እንዳልኩት ምእመናንን ከማምጣት ከምእመናን አንጻር ፕሮግራማችሁ ምንድነው፣ እቅዳችሁ ምንድነው ተብሎ መጠየቅ አለበት። የሚመጣ ሰው ወደ ወንበር ሲመጣ ከፍ ላለው አካል የሚገዛ ስለሆነ ብቻ ወንበር ላይ መምጣት የለበትም። ወይ ከፍ ላለውን ሰዎች ስላስደስተው ወደ ወንበሩ መምጣት የለበትም። ወደ ወንበሩ ሲመጣ ከምእመናን አንጻር ምን ሰራለሁ የሚለውን ነገር ፕሮግራሙን እቅዱን አምጥቶ መሆን ይጠበቅበታልና እንግዲህ ይሄንን እናነሳው እንደ ቤተክርስቲያን ልጅነት የሚሰማን ቁጭት ነው። የምእመናን መውጣት፣ የምእመናን መድከም፣ የምእመናን በሃይማኖት መዛል፣ የወጣቱ ከስነ ምግባር መጉደል መውጣት፣ በብዙ ጥንቅጥ ውስጥ ማለፍ እንዳንድ የቤተክርስቲያኒቱ አካል ይሰማናል እና ከዚህ አንጻር ይሄንን ምልከታ የምናጋራው ከዚህ አንጻር እንጂ የተለየ ሐሳብ
ሌላ ችግርም ሌላ አላማም ሳይኖረው እንደ አንድ ቤተክርስቲያን ልጅነት መሆኑ መታወቅ አለበት። እናመሰግናለን። እና ሀሳብን ስላጋራን እኛም ከልብ እናመሰግናለን። እንግዲህ ተመልካቾቻችን ይህ ብርሃን ፖድካስት ነው። ሁላችሁም ዩቲዩቡን ሰብስክራይብ፣ ሼር፣ ላይክ በማድረግ ለብዙዎች እንድታደርሱ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ይቆያል።